SBS Radio. ታማኝ በየነ በቅድሚያ ወደ አውስትራሊያ እንኳን ደህና መጣ። የአውስትራሊያ ጉዞህን እንዴት አገኘኸው? አውስትራሊያ ውስጥ የመጣበትን ተልእኮ አጠናቀሃል። በአሁኑ ወቅት ያገኘሃቸው ትዝታዎችህና በጠቅላላ አውስትራሊያንና ህዝቧንስ እንዴት አየኸው? በጣም አመሰግናለሁ። በመጀመሪያ እንኳን ደህና ቆያችሁኝ እላለሁ። ካሳሁን አንተም ለሰጠኝ እድል በጣም አመሰግናለሁ። እንግዲህ አውስትራሊያ ከመጣሁ ወደ 15ኛ ቀኔ ነው ማለት ነው። ከመጣሁ ጀምሮ በተለያዩ የአውስትራሊያ ግዛቶች ተዘዋውሬያለሁ። የመጣሁበት ዋና ዓላማ በኢትዮጵያ ውስጥ አማራጭ ድምጽ እንዲኖር ለማስቻል የተቋቋመው የኢሳት ቴሌቪዥንና ሬዲዮን ማስተዋወቅና በሐሳቡ ዙሪያ የህዝቡን የኢትዮጵያውያን እርዳታ ለማስተባበር ነው። በዚህ መልክ የተለያዩ ከተሞች ሄጄ ነበር። በጣም የተሳካ ነበር። አውስትራሊያ ኢትዮጵያውያን በአጠቃላይ ደግሞ የሰጡኝ አክብሮት፣ ፍቅር ቃላት የሚገልጸው አይደለም። በጣም ደስ ብሎኛል። እስካሁንም ያለው መስተንግዶ አልተቋረጠብኝም እና በእኔ አጋጣሚ ተጠቅሜ ሁሉንም ከልብ አመሰግናለሁ። መልካም። በአሁኑ ወቅት ከአርቲስትነት ሙያው ባሻገር ወደ ቀስቃሽነቱ ወይም አክቲቪስትነቱ ተሰማርተህ ትገኛለህ። ምን ያህል ጊዜ ሆነ በዚህ አይነቱ ተግባር ላይ ከተሰማራ? ወደ ቀስቃሽነት ወይም አክቲቪስትነትስ ህይወት ግድ ያሰኙ ነገሮች ምንድን ናቸው? እንግዲህ መቼም ቀደም ሲል እንዳልከው የኪነ ጥበብ ሙያ ውስጥ ነው የኖርኩት። ከልጅነቴ ጀምሮ እስካሁን እድሜ ድረስ ወላጆቼ ካወጡልኝ ታማኝ በየነ ከሚለው ስሜ በተጨማሪ ወይም ይሄን ስም ራሱን ወደ አደባባይና ህዝብ ያደረሰልኝ ሙያዬ ነው እና በዚህ ሙያ ውስጥ ረጅም ጊዜ ቆይቻለሁ። በተለያዩ የኪነ ጥበብ ስራዎች ተሳትፌያለሁ። እንግዲህ ያው እያደግ አእምሮ እየበሰለ ሲሄድ ደግሞ ከማህበረሰቡ ካለም ተጨባጭ ሁኔታ እየተነሳ የምታነሳቸው ጥያቄዎች አሉ። ከዚህ አንፃር እንግዲህ በኢትዮጵያ ውስጥ ለውጥ ሲመጣ በጊዜው አሁን ስልጣን ላይ ያለው መንግስት ወደ ስልጣን ሲመጣ ይዟቸው የመጣ ሐሳቦች እኔ ከማምንበት እኔ ካደኩበት ስነ ልቦና ጋር የሚጋጭ በተለይ ኢትዮጵያዊነት ከሚባለው ሐሳብ ጋር የተጣላ በመሆኑ እንግዲህ የመጀመሪያ ተቃውሞዬን በዛ ዙሪያ ላይ የነበረው ሳነሳ ከዛን ጊዜ ጀምሮ እንግዲህ ሐሳቤን በመግለጽ ወደ ተባለው የአክቲቪዝም ህይወት ወይም ደግሞ አሁን ወዳለሁበት ጉዳይ በደንብ ገባው ማለት ነውና እንግዲህ ያው ከዚህ መንግስት አመጣጥ ጋር አብሮ የተያዘ ሊሆን ይችላል። አሁን እንደሚታወቀው የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ አርፈዋል። ገና አዲስ ርዕሰ ብሔር አልተሰየመም። ምናልባት በቅርቡም ሊሰየም ይችል ይሆናል። ከዚህ በኋላ ድህረ መለስ ኢትዮጵያ ምን ልትመስል ትችላለች የሚል ግምት አለ? ይዞ የሚመጣው ምን ይሆናል ወይስ ይዞባት የሚመጣው ነገሮች ምን ሊሆኑ ይችላሉ ባንተ አተያይ? በመጀመሪያ ጥሩ ጥያቄ ነው። መቼም አንተም እንደምታውቀው አብዛኞቹ አድማጮች እንደሚከታተሉትም አቶ መለስ የዚህ ስርዓት ዋናው ቁንጮ ናቸው እና በሳቸው የሚመራ ስርዓት ነበር። የአይዲዮሎጂው የራሱ የዚህ የዘር ፖለቲካው በአጠቃላይ አሁን የሄድንበት የ21 ዓመት ጉዞ የሳቸው ሐሳብ ነው አገሪቱ አሁን ላለችበት ሁኔታ እና በግል እንደ ሰው እንደ ዜጋ እንደ አንድ አባት ማከብራቸው ሰው ናቸው። የግል ጥላቻ የለኝም በፍጹም። እኔ ሐሳባቸውን ነው ማልስማማውና በሞታቸው አዝናለሁ። በልጆቻቸው በደረሰው ሐዘንም እንደ ሰው በጣም ተሰምቶኛል በእውነት። ግን በሌላ በኩል ደግሞ አብሬ የምገልጸው
አሁን በሳቸው ሞት ምክንያት ብሔራዊ ሀዘን ሆኖ ሰንደቅ ዓላማ ዝቅ ብሎ አይውሽ ሁላችንም የምንወዳቸው ሰው ሆነው እንደዛ ቢደረግ ደስ ይለኝ ነበር። በተመሳሳይ ይህን እድል ያጡ በሳቸው ትዕዛዝ የተገደሉ ቀባሪያቸው የቀሩ በዚሁ ስጋት ሀገር ጥለው የወጡ በየእስር ቤቱ የሚማቀቁ በጣም ሺዎች ኢትዮጵያውያን አሉና የነሱንም ሀዘንና ለቅሶ ዛሬ በዚህ ሀዘን የተጎዱ የአቶ መለስ ደጋፊዎችም አብረው እንዲያስቡ ጠይቃለሁ። በተጨማሪ ጥያቄውን ለመመለስ ከአቶ መለስ በኋላ የሚለው ኦፍ ኮርስ አቶ መለስ ቀደም ሲል እንዳልኩት የዚህ ስርዓት እኔ አመንጩ ዋናው አናትሳቸው ናቸው። ስለዚህ ይሄ ስርዓት ለኢትዮጵያ ያመጣውና ያስከተለውን በግልጽ የምናውቀው ነው። ስርዓቱ እንደ ስርዓት ከቀጠለ ችግራችን የበለጠ እየተወሳሰበ ነው የሚሄደው። ስለዚህ አሁን በአቶ መለስ አለመኖር የሚፈጠር አንዳንድ ጥቃቅን ክፍተት ይኖራል። ያን የማስተካከል ሁኔታ ቅልቦና ያላቸው በኢህአዴግ ሆነ በህወሓት ውስጥ ያሉ ሰዎች 21 አመት ደክመናል፣ 17 አመት ታግለናል፣ ያመጣነው ውጤት ልክ ነው ብለው በጭፍንነት ከሚሄዱ ሰብአዊነት ኢትዮጵያዊነት ተሰምቷቸው ለልጆቻችን የምናወርሳት ሀገር በርግጥ ልጆቻችን ከሌሎች ኢትዮጵያ ልጆች ጋር ተቃቅፈው በፍቅር የሚያድጉባት ኢትዮጵያ ነች የሚለውን ቢጠይቁ ደስ ይለኛል። አማራጩ ከራስ በላይ ለሚቀጥለው ትውልድ የማሰብ ነው። አሁን ባለው ሁኔታ ግን አቶ መለስም ባይኖሩ ረግጠን እንገዛለን ብለው ካሰቡ ተመሳሳይ በሌሎች ሀገሮች በሌሎች አምባገነኖች የመጣ ውድቀት ይመጣል። ግን አሁን ከአቶ መለስ በኋላ ይሄ ሚሊተሪው ቢሮክራሲው ኢኮኖሚው ሁሉ በህወሓት ስር በሆነበት አገር ውስጥ ይሄን የማስተካከልና የመቀየር ሁኔታ ካልመጣ ኢትዮጵያ ወደ ባሰ ሁኔታ ትገባለች። ይሄ ሁኔታ እንዲቀጥል የሚያስችል ሁኔታ አለ ወይ? ለተወሰነ ሊሞክሩ ይችላሉ። ግን አሁን ባለው የህዝብ ስሜት የኑሮ ውድነት የፖለቲካ አፈና በሙሉ ረጅም ጊዜ የሚቆይ ስርዓት አይመስለኝም። መልካም አርቲስትና አክቲቪስት ታማኝ በየነ ስለ ቃለ ምልልሱ እናመሰግናለን። በጣም እግዚአብሔር ይስጥልኝ ስለተሰጠኝ እድል። 7 billion stories and counting. SBS Radio.